ሰብስክራይብ በማድረግ ቤተሰብ ይሁኑ። እናንተ የነሱ ልብሶች ናችሁ፣ እነሱ የናንተም ልብሶች ናቸው አለ። ይሄ ምን ማለት ነው? ላጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት። የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበረ። ነገር ግን ኢስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር። ዳሃን ሁሉ በመኪና ነው የሚገጨው። በቃ አንድ 4 ሚሊዮን ብር ይደርስ ይችላል ወላታል። 4 ሚሊዮን ብር ባል መሆን አይችልም። የሴት ልጅን አይብ የሚሰትረው ጠቅላይ ሚኒስቴር ስለሆነች አይደለም። ሴት ልጅ አይቧን የሚሸፍነው ባል ነው። ዛሬ የኢትዮጵያ ሙሉ ዳዕዋ የያዙት፣ የመስጊድ ግንባታ የያዙት፣ የቲም እንክብካቤ የያዙት፣ መድረሳን የያዙት ሴቶች ናቸው። ወባዕድ ውድ አባቶች፣ ወንድሞች፣ እናቶች፣ እህቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል። ይህን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች። ማርያምን ወይም መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበረ። ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት። በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት። እናትየው ግን የተናገረችው ወለይሰ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት፣ ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ፣ ነገር ግን አልሆነልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች። ሴት ልጅ እንደ ወንድ ልጅ አይደለም ማለች። ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት። እንግዲህ እናነሳዋለን። እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት፣ ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው። ብዙዎቻችን እንግዲህ ቁርአን አክትመናል። ሱረቱል ሪጃል የሚባል የለም። 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም። የወንዶች አንቀጽ የሚባል የሚጠራ የለም። ሱረቱል ኒሳ ግን አለ። የሴቶች አንቀጽ ተብሎ የሚጠራ አለ። ይህም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይም ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት። ሶስተኛ ደግሞ ሴትነት ምን ያህል ኢስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ። ሱረቱል ሙጃደላ የወረደው በማን ነው? ኸውለት ቢንቱ ሳለባ የተባለች ሰሃባ ናት። ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት። እቺ ሴት ባሏ አንድ ንግግር ተናገራት። አንቺ ጀርባዬ ነሽ፣ ያው ሚስቴ አይደለሽም የሚል ነገር ሲናገራት ባሌ እንዲህ ተናግሮኛል ተፈትቻለሁ ወይ ብሏ ለነብዩ አለይሂ ሰላቱ ወሰለም ሄዳ ስጠይቅ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። በዚህን ጊዜ እሷ በጣም ተጨነቀች። በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች። እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን የምንጠራት ናት። ነገር ግን ሴትነቷን አላህ ሱብሓነሁ ወተዓላ አላሰነሳት። በዚች ሴትዮ ቁርአን ወይም አንቀጽ ወረደ። ምን የሚል ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ በባሏ ጉዳይ ተመላልሳ የምትጠይቅ የነበረችው ሴት አላህ ሰምቷታል። አላህ እንቅስቃሴዋን ጥያቄዋን ሰምቷታል። መጣ ንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለንኛ የምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና ይሄ እንኳን በሽታ ነው። ትንሽ የምንለው ሰው
በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን፣ ገንዘብ የሌለው ትንሽ እንላለን፣ ምላስ የሌለው ትንሽ ልንል እንችላለን። ነገር ግን አላህ ትንሽ አላረጋትም። በሷ የተነሳ قد سمع الله قول التي تجادلك في زوجها የሚለው በሷ የተነሳ አንቀጽ ወረደ። እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው ምናወራው። ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ፣ 90 የሚያገቧቸው ነበሩ። ሴቶቻችን አላህ ከሰጣቸው እንደ ወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ የነሱ ልብሶች ናችሁ እነሱ የናንተም ልብሶች ናቸው አለ። ይሄ ምን ማለት ነው? ላጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ፣ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ። አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም፣ ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳር ነው አይደለም። ባለትዳር ከተባለ አንድ ነገር ይቀልልሃል። ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስልን ነገሮች አሉ። ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ። ለምን? አቅሉ ሙሉ አይደለም ይላሉ። ከቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም። በቃ ያየው ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየው ሁሉ በቃ ኑረል አይን ነው የምትመስለው። ስላላገባ ነው እኮ የትክክለኛ ኖርማል መልኳም ቢያይኮ ጉር ነው የሚፈለው። ዑለሞቹ ግን ይሄን ያህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር። ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው? ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን። ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን፣ በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን? እንመነዳቸዋለን ይላሉ። ወንዶች የሰሩት መልካም ስራ ሴቶችም ያገኙታል። እንግዲህ ኢስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ። አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ። ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው፣ ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው። ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው። ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው። በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት። የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር። ነገር ግን ኢስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የአባቷን ውርስ እንድትወርስ ፈቀደላት። የአባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ ኢስላም ይሄንን። ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ፣ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት ወኢዛ ቡሽረ አሐዱሁም ቢልኡንሳ እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወጅሁ ሙስወደን ፊቱ ጭምድድ ኩምትር ይል ነበር። ለምን? ሴት ልጅ ስለተወለደለት። አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ። ሚስቱን የሚያኮርፋለ ምን ሆንክ ሲባል ባካውንም ሴት ወለደች ይላል። እና እሷ ዳቦ ቤት ናት እንዴ? ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ? ከየት ተጠፈጥፋለች እሷ የምታውቀው ነገር የለም። እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል። አንዳንዱ ሴት በዛብኝ ይላል፣ አንዳንዱ ወንድ በዛብኝ ይላል፣ አንዳንዱ ደግሞ አዳር ያለቅሳል። ያ ረቢ አንድ ልጅ ከከለከልከኝ 10 ዓመት ሆነ ብሎ ደግሞ የሚያለቅሳል።
አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር ዳሃን ሁሉ በመኪና ነው የሚገጨው እዚህ ዳሃ አልፈልግም እዚህ ሰፈር ዳሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ መን ረሒመ ረቢ አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻልም ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደችው ሁለት ነገር ያስባል አንደኛ ልቅበራት ወይስ ልደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጥቷት ሴት የሌለበት ቤት ነው እንዴ እንደው እውነታው ስኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባሃል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለትም ሰጠው ሶስትም ሰጠው የጀነት መግቢያ ጌጥናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሳ ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለትም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርገላችሁ ከዛሬውና ቢጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልገል ሰበቡ ምናሙ አላህ ያድርገን ያለን ደሞ ሰዎች ተንከባክበው ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ትዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌቷን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀናን ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች
ወነጂኒ ሚን ፊርዓውን ወዐመሊሂ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች። ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች። ምን ፈልጋ ጀነት ነው። ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት። አላህ ሰላሙን ያወርድባትና ምርጥ ሴት። እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። አንድ ቀን ሚስከርት ለብሳ አታውቅም። አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረን ያ አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች መርየም። አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው። መውደድ ማለት በምላስ አይደለም። በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ነው። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርረህማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ ጫላት? ያ መርየም አና ለኪ ሀዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ? ያ ኡኽታ ሃሩን ማ ካነ አቡኪ እምራአ ሰውኢን ወማ ካነት ኡሙኪ በግያ። በጣም ከባድ ንግግር ነው የተናገሩት። አባትሽም መጥፎ አልነበረም እናትሽም ደግሞ ዝሙተኛ አልነበረችም። ቃሉ አይከብድም? በጣም ተጨነቀች። እንዲህ መጥቶ ሲሉሽ ምን በያሏት? አላህ ምን በያላት? ፈአሻረት ኢለይህ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች። ለምን? የሷም ክብር መጠበቅ ስላለበት የሷም ክብር መጠበቅ ስላለበት። ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪ ትይናለሽ ብለው ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው። ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ እኔ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጥቶኛል። ወጀዐለኒ ነቢያ ነቢይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ የትም ብሆን ደግሞ የተባረኩ አድርጎኛል። ወአውሳኒ ቢሰላቲ ወዘካት አይገርም? እንድሰግድም አዞኛል፣ ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ። ማን? ኢየሱስ አለይሂ ሰላም ወይም ኢሳ ነብይነቱን አረጋገጠ። መጽሐፍ እንደተሰጠው አረጋገጠ። ቤቱም ቦታ የተባረከ እንደሆነ አረጋገጠ። ሰላት መስገድ እንዳለበት አረጋገጠ። ዘካ ማውጣት እንዳለበት አረጋገጠ። ይህን ንግግር ኢሳ አለይሂ ሰላም ተናገረ፣ በልጅነቱ ተናገረ። ማን ከወሬ ዳነ? መርየም ዳነች። አላህ ክብሯን ጠበቀላት። አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በሕፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ? ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ። እንደውም የአደም ይገርማል አለ። خلقه من تراب ከአፈር ፈጠረው ثم قال له كن فيكون ሰው ሁን አለው። ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው
ቢያንስ አባቱ አልታወቀም አላሁም ባለው ነውና የተፈጠረው ኢሳ አለይሂ ሰላም ቢያንስ ግን ከሴት ወድ ውስጥ ነው የወጣው አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን የምታስደነግጥ አልነበረም አለባበሷ በጣም ጥቡቅ ሴት ነበረች ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም ትክክለኛ የምትለብሰው የነበረው ልብስ አላህ የፈቀደላት አውራቷን የምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች መርየም ወይም ማርያም ሆነች የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላም ያወርድባቸውና በሁለቱም ይሄንን ደረጃ በዱንያ ላይ ሰጧቸው መርየም ይሄን አጅር ያገኘችው በምንድነው በጥቡቅነቷ ነው ጀነት ምትከጅል ምህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው ያም ጎረምሳ ኤም ጎረምሳም የሚጎትታት አልነበረች በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርገው ታሪኳን በሱረቱል መርየም በደንብ የምናቀው መርየምን ወይ ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው ማናት ፋጡማ ናት ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው ረሱል አለይሂ ሰላቱ ወሰለም ምን ብለው ነው የነገሯት ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአን አንቺ ለወግ ማረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ እንደ አባት ታለብሳለህ ግዴታ ነው ታስተምራለህ ግዴታ ነው ሲታመሙ ትሯሯጣለህ ግዴታ ነው የአላህ ዋጅብ ያደረገብህ ነገር ምርጫም አይደለም ነገር ግን ምን አሏት ላ ኡግኒ አንኪ ሚን አላህ ሸይአን አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት በዚህ ንግግር አይደለም ጀነት የገባችው በሰራችው መልካም ስራ ጀነትን ያገኘችው በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች ፋጢመቱ ቢንቱ ሙሐመድ ሆነች እነዚህ ሴቶች ለምድራችን ላይ ላሉ ሴቶች እህቶቻችን ሞዴሎች ናቸው ወይም ምሳሌዎች ናቸው የኛም ሴቶች እዚህ ውስጥ የመገኘት እድላቸው የሰፋ ነው ይሄ የሚሰፋው ግን የነዚህ ሞዴል ወይም ስራ ተከትለን በምንሄድበት ጊዜ ነው ለዚህም ነብዩ አለይሂ ሰላቱ ወሰለም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ ስንጾም ይጾማሉ ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው እናንተ አሏቸው የአረብኛውን ከማነበው ሰዓት ከመንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ ሴት ልጅ ቤት ውስጥ ማገዟ ቤቱን መጠበቋ ፍራሹን መጠበቋ ንብረቱን መጠበቋ ባሏን ክብሩን መጠበቋ የሙጃሂዲን ደረጃ እንደምታገኝ የአላህ መላእክተኛ ነገሩ በሌላው ሐዲሳቸው ሲጠየቁ ከሰዎች ሁሉ ጓደኛ ማን ላርግ ሲሉ እናትን ያሏት እናት ደግሞ ምንድናት ሴት ናት ሴትነት ትንሽ አይደለም በጣም ትልቅ መሆኑን ነው የሚያሳየው ከእንደገና ደግሞ የትዳር መረጋጋያ ብሎ አላህ የጠራቸው ምንድነው
ومن آياته أن خلق لكم من أنفسكم أزواجا አለ ከአላህ ተአምራት መካከል ለእናንተ ጥንዶችን ወይም ሴቶችን መፍጠሩ ነው አለ መረጋጊያ ናቸው የሐላል መድኃኒቶችን አላህ ለወንዶች ያደረገው ማን ነው ሴቶችን ነው ከዚህም ደግሞ በተለይ ሐዲስ በየትኛው ማጋጣሚ ላላችሁ ሴቶቼ ትልቅ ተስፋ ነው ወንድ ልጅ ብዙ የታዘዘው ነገር አለ ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው አቡ ዳውድ በዘገበው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ من ሰለት خمسة አሉ አምስት ወቅት ሰላት የሰገደች ወሳመት شهرها ረመዳንን የጾመች وعطات زوجها ባሏን የታዘዘች يقال لها ለሷ ይባልላታል ادخلي ግቢ ጀነትን ግቢ ይሏታል من اي باب شئت በፈለግሽው በር የጀነት በሮች ስንት ናቸው 8 ናቸው በፈለግሽው ግቢ ይሏታል አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጣ ስንወጣ والله ባለቤቴ የጀነት ናት አለ ምንም አልጠራጠርም አለ ምን ነው ስለው والله መስክሬላታለሁ አለ እናቴ ናት እሷ አለ በቃ መስክሬላታለሁ አለ ቀድማይ ሞታለች ቀድሜ በሞት ኖር አላቅም አለ አሁን ግን ቀድማይ ሞታለች والله መስክሬላታለሁ አለ እናት ሳትበላ አትወጣም ልብስኔ ሸሚዝ ለብሰ አትወጣም የእናት ጉዳይ ነው ትለኛለች አለ አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካል አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ላጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው አንዴ ደንብ ያባረረው አንዴ ሀገር ውስጥ ግቢ ቂብላ ያዞረው አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ እኔ በቃ ለዚህ ብቻ ነው ማብላት ማጠጣት ማልበስ እና ምንድነው የፈለግሽው አላህ በማብላት በማጠጣት በመخدምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ የለም እኮ መርሐባ በዩ ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስተናዋ ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ደብቆኝ ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳየው የታምሽተ ነው አታየው በሰላም ነው ሐቢቢ ያመሻልኝ እንጂ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው እኮ ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው የውሸት የሚለቀስ ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል እንዴ ቤት ገብቶ ይል እንዴ አሁን ነገር ስለተፈለገ እንጂ አይባል ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩል ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው ምትይ والله ታዘዡ እሺ በዩ ከፍ ነው ምትዩ ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰትረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለው አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሄድ
እኔ የኛ ዘር እንዴት ይደፈራል አትበል። ምንም ባንተ ዘር ጀነት አትገባ። የልጅን አይብ የሚሸፍነው እሱ ነው። ይዘላት ሂድ። ችግር ካለ አብሽር፣ እኔ እናንተ እናወራለን። ሂጂ። አንድ ቀን እንዳታሳድራት፣ ሞኝ እንዳትሆን። እንዴት እንዲያለች አትበል። ያም ልጅህ ነው። የተቀያየማት ያንተ ልጅ ነው። ሰጣህታ፣ አታዳምጣት። አልተጎዳችም ሐቅ የላትም ግን እያልኩ አይደለም። ግን ትዳሩን ቀለል አናርገው ስለማታገባት። እንግዲህ በኢትዮጵያ ኑሮውን ከባድ ነው። ኑሮና ባል በጣም ተወዷል። በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው። በጣም ከነአይቡ ወላሂ ባሏ ይሻላታል። ከነአይቡ ወላሂ እንኳን ወጣቶች ናቸው አብዛኛው ሳያቸው፣ እንኳን እናንተን የሚያክሉ እህቶች አይደሉም። አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት። አንተ አይብ ከምሸፈን ሚስታቸውን ነው የሚፈልጉት። በቃ አላህ ኑር አድርጓታል። የቤት ኑር ናት። ስለዚህ ስሞታ አታብዢ። ሁለተኛ አንዳንድ ያው ሴቶች የሚሉት አለ፣ እኔ እኮ ላንተ ምገባ አይደለሁም አይባልም እንዴ? እና ሳታዩ ነው እንዲያገባሽው? እኔ ላንተ ምገባ አይደለሁም ማንሽ አንቺ አይባልም። እንደዚህ የልጆችሽ አባት እንዲህ ይባላል። በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩ ሁኚ እንጂ ጀነት ውስጥ ኑረ ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ። እዛ ታገቢያለሽ። ዱንያ ላይ ሁሉም አይሟላም። ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም። ዝም በይ አይተሽው ተነጋግረሽ ነው የመጣሽው። እንዲህ አይባልም። ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው? ያየችው ነገር ሁሉ መጠየቅ። ይሄም ይምጣ፣ ይሄም ግዛ አይደል። ቤትሽን ጠብቂ። አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው። ቤትሽ የሰደቃ ቤት ይሁን። ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ። ሾው ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው። ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም። የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ትዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው። ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ። ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስታወሪ ስለናቱ ማውሪ። አንዳንድ እህቶች የሚሉት አሉ ከኔ በለጠ ማን አለ? እኔ እኮ ለዚህ ቤት አንደኛ ነኝ የሚሉአሉ። አትሆኝም፣ ሁለተኛ ነሽ። አንደኛ እናቱ ናቸው። አላህ ነው ያደርገው አይደለም እንዴ? የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም። አንቺ ሁለተኛ ነሽ። ለምን? ነገ ደግሞ አንቺ አንደኛ ነሽ፣ በልጆችሽ ደግሞ አንቺ አንደኛ ነሽ። እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እህቴ ተሳስታለች። የሱ እናትም ያንቺ እናት ናቸው። የሱ አባትም ሄደሽ ተሰሚያቸው የለ እንዴ? ሐጂ ነብይ እኮ አይደለም ተዘይሪያቸው የለም። አባትሽ ስለሆነ ነው። ከኔ የበለጠ አንደኛ እዚህ ቤት ማንም የለም እንዳትዪ። አንቺ ሁለተኛ ነሽ። አንደኛ የምትሆኚው እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው። አላህ ያልሰጠሽን ካልተሰጠኝ አትበይ። ይሄንን በጣም ጥንቃቄ ያስፈልጋል። አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው። ምላስ ማርዘም ምንድነው? እዛ ጋር ማስቀመጥ ማለት ነው። በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት፣ ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው። አንዳንዴ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል፣ ወይም ከኋላ ነው ይባላል። ምን ማለት ነው? አስቦ ስለሚናገር ነው። ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ትመልሷል? ወጥቷላ። ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል። ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል። ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸውን በጣም አድርገው ጥቡቅ ሊሆን ይገባቸው። በቃ በአላህና በመጨረሻ ቀን ያመነ ፈልየቁል ኸይረን አው ሊስሙት፣ ወይ መልካም ንግግር ይናገር ወይም ዝም ይበል አሉ። በጣም የሚያጅቡ አሉ። ቤታቸው ገብተህ በልተህ
ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው ወላሂ ብዙ አሉ። የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች። ያው ዛሬ በጣም አስቸጋሪ ነው። አላህ ግን ያዘንላቸው አሁንም አሉ። ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ በቃላት የምትሰብራቸው ከሆነ እንዴት ይቆያል ይትዳር? ሰው እናቱን ያኮርፋል። ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት? ይሄን የመሰለ አባት ነው የምታኮርፊው? ይሄን የመሰለ ልጅ የሰጠሽ እኮ አባት ነው። ከሱ ጀርባ የተገኘ ልጅ ነው ልጅ። በእነዚህ ላይ በተለይ ጥንቃቄ ያስፈልጋል። አባት ለምንድን ነው የማይመጡት? የታረደው በግ እነሱ ካልቀመሱ ማን ያልቀምስ? ወላሂ ለነሱማ ጥሩ ካልሆንክ ለኔ ጥሩ አትሆን ብለሽ ስትይ የበለጠ እዚህ ላይ ያረግሻል። ቼቼ ነው የሚያረግሽ። ወላሂ ካንቺ የበለጠ ከፍ ያለ ሰው ማንም የለም። ሴቶች አራዳ ሁኑ። አራድነት ያለን ኮስሞቲክስ በመግዛት አይገኝም። እሱ አይደለም እንዳይመስላችሁ። አራዳ መሆን ያለባችሁ ባሎቻችሁ በምላስ። ወንድ ልጅ ወላሂ ጅል ነው፣ ሞኝ አትሁኑ። ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረክኩታላችሁ። ተንበርከክ በሉት፣ ወላሂ ይንበረከካል። በልህ ከመጣችሁበት፣ በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ። ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ። ለምንድን ነው የማይገዛው ባል? እሷ በፍቅር ከመጣች ወላሂ ምንም ይገዛላታል። ምንም እየገዙ ያሉ ወንድሞች አሉ። ለምን? ቤታቸው በሚስታቸው ሰላም ስላገኙ። ስድስተኛው ስጦታ ሰጣ የምትመጻደቅ ደግሞ አለች። አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን። እኔ እንዲያርገል የሚሉ አሉ። ይሄ ያው ሴቶቻችን ወይም እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው። ስለዚህ ሴቶቻችን በልጠታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ቴሌቪዥን አለ፣ ምን ይላል። እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐመው አባቶቻችን መቷቸው ምኑን ሹሚ ስትባል እኮ በሩ መተኝ ነው። ሱብሃንአላህ። ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ስታየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋውም፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዴ አላት። እንዲህ እኮ ወላሂ አይቼሽ አላውቅም አላት። እኔ ወላሂ እንደዚህ አይቼሽ አላውቅም፣ ምን ሆነሽ ነው አላት። ይሄ መሆን ያለባት እኮ እሱ ጋር ነው። ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለብህ። ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው። ወላሂ እንዲሆነሽ እኮ ነው አይቼሽ አላውቅም አላት። እንደውም ምን አላት መጨረሻ ሲያስቃት፣ እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል። ያው እንዳይጠልፉበት ነው። ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ፣ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ መታዘዝ አለባችሁ። በሴቶች ብቻ ዙሪያ ያደረኩት ምንድነው ወንዶችን ከቀላቀልኩ ሰዓት አይበቃም። አላህ ካለ ደግሞ ያው ይሄ ፕሮግራም ብዙ ጊዜ በ3 ወር በ4 ወር ነውና ፕሮግራም እናመቻቸው። የኛንም ጉድ ደግሞ እናወራለን፣ እኛም የሚጠበቅብን ነገሮችን እናወራለን። አሁን ግን ሴቶቻችን ብዙ ከማየት ክፍተት እየተፈጠረብን ስለሆነ ቤታችንን መጠበቅ ስላለብን እህቶቻችንን መጠበቅ ስላለብን ያው ዛሬ በጠዋት በሰርቪስ የምናመላለሳቸው ልጆቻችን ናቸው ነገ የሚያገቡት። እነዚህ ልጆቻችን ደግሞ ይሄን ትምህርት ፊዚክስ ላይም ኬሚስትሪ ላይም አያገኙት። ልዩነቱ ይሄ ነው።
ግብረ ገብ ተብሎ የሚማሩት ወይም ስነ ምግባር ሊሆን ይችላል። ይሄን እዚህ ደረጃ ግን ዝርዝር ተብሎ ግን አይቀርብላቸው። እኛ ግን ዛሬ ልጅ ውስጥ ያለን ወይ ሴት ልጅ አለን ወይ እህት አለን። ምክንያቱም ቅድም ሐዲሱ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ሁለት ሴቶችን ወይም ሶስት ሴቶችን ወይም ሁለት ሴቶችን በመልካም ያሳደገ ልጆቹም ሊሆኑ ይችላሉ ሴቶቹ ወይም እህቶቹ ሊሆኑ ይችላሉ። ምንም የሚያገኘው ምንዳ የለም ጀነት ግባ ቢባል እንጂ ነው የተባለው። ሰብስክራይብ በማድረግ ቤተሰብ ይሁኑ።